ዘመናዊ የመሬት አስተዳደር ስርዓትን በሚፈልገው መልኩ መተግበር እንዳይቻል የከተሞች ህገወጥ የመኖሪያ ቤቶች ግንባታ እንቅፋት መፍጠሩ ተመላክቷል። ይሁንና ይህን ችግር እንደ ኦሮሚያ ክልል ለመቅረፍ መሬትን በዘመናዊ መንገድ ለማስተዳደር የሚያስችለውን የመሬት አጠቃቀም ፕላን መተግበሩም ተመላክቷል። የመሬት ሀብት እየባከነና ለተሻለ ልማት እና ውጤት በማዋል የዜጎችን ተጠቃሚነት ማረጋገጥ ስለሚያስቸግር በአጠቃላይ የከተማ ልማት ስትራቴጂን ለመፈጸም እንቅፋት እየሆነ ስላለ ብልሹ አሰራርና ሙስናን ከስሩ ለመፍታት ማነቆ በመሆኑ ከተሞች ውስጥ የሚካሄደውን ህገወጥ ግንባታ ስርዓት በማስያዝ የዘመናዊ የመሬት አስተዳደር ስርዓትን ማጠናከር፣ የተሳለጠ አገልግሎት ለመስጠት የከተሞችን ልማት በማፋጠን እና ዜጎች ወደ ሁለንተናዊ ብልጽግና ለማሻገር ለሚደረገው ጥረት የክልሉን ኢኮኖሚ ማሳደግ ነው። ሁለተኛ ይሄ ደንብ ለኢንፕሪንሲፕል ወይ በመሪ ደረጃ ለአንድ አመት የሚቆይ ኤክሰፕሽናሊ ግን እስከ 2 አመት ሊራዘም የሚችል ከ2 አመት በኋላ ተፈጻሚነቱ የሚያበቃ ደንብ መሆኑን መግለጽ ፈልጋለሁ። የከተማውን የትንሽ ስታንዳርድ የምንለውን መጠበቅ ግዴታ ነው። ለምሳሌ በአንድ ከተማ ለመኖሪያ ቤት የሚሰጥ መሬት 140 ከሆነ በዛ ስታንዳርድ መሆን እንዳለበት ደንቡ ደንግጓል። ህገወጥ የመሬት አጠቃቀም ችግርን ለመፍታት በተለይም ችግሩ ስር የሰደደባቸውን ከተሞች በጥናት በመለየት ህገወጥ መኖሪያ ቤትን ህጋዊ ለማድረግ የሚያስችል ደንብ በክልሉ ካቢኔ መጽደቁም ተመላክቷል። ፕላን ጋር የሚስማሙ ግንባታዎች በከተማው የአካባቢ ልማት ፕላንና መስፈርት መሰረት እንዲቀጥሉ ይደረጋል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 አመት ውስጥ እንዲከፍሉ ማድረግ። የከተማ ፕላን በምንም መልኩ የማይጣስ ቆይታውም ከ2 አመት ያልበለጠ ሲሆን ደንቡ ግልጽነትና ተጠያቂነትን ባሰፈነ መልኩ የተዘጋጀ መሆኑም ተመላክቷል። ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ይህ ውሳኔ በአዳማ፣ ቢሾፍቱና ሸገር ከተሞች ላይ ሬጉላራይዜሽንና ኤልዲፒ ስራ ላይ እየዋለ በመሆኑ የማይተገበር መሆኑን እንገልጻለን። በዚህ ደንብ ውስጥ የሊዝ ክፍያ አለ። እንደዛውም በህጉ መሰረት የተቀመጡ የቅጣት ክፍያዎች አሉ። እነዚህን በአግባቡ መፈጸም እንዳለባቸው አንቀጽ 9፣ 10 የተቀመጡበት አግባብ አለ። ሌላኛው ይሄ ደንብ በማንኛውም ሁኔታ በቀበሌ ቤቶችና በቀበሌ መሬቶች ላይ የተገነቡትን ህገወጥ ግንባታዎች የማይመለከት መሆኑን ለመግለጽ እንፈልጋለን።